ሳር እንበላ ነበር። በጣም ቸግሮን ዋን ፖይንት በጣም ሆኖብን እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው ፎንቴ የሚባል ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ በርካታ አርቲስቶች ከሙዚቃ ዛል ለመክሰስ ቀጥታ የአዲስ አበባ ብልጽግና በጣም ደስ እንደሚል ሪኮመንድ ላረጋችሁ ፈልጋለሁ። አዎንታ በርሲሳ ስለ ናሆም ፎንቴና ስለ መንሱር ጀማል አነጋጋሪ መረጃ ወጥቷል። ያወጣው መረጃ ምንድነው? አዶናይ ላይቭ ቪዲዮ እየተቀረጸ እንግዲህ ያደረገው እጅግ አነጋጋሪ ተግባር አለ። ይህ አነጋጋሪ ተግባር ምንድነው? በወጆ ጉር ላይ በዚህ ሳምንት ብርሃኑ ነጋ እንደቀረበ ይታወቃልና በዚህ ኢንተርቪው ላይ ከብርሃኑ ነጋ የማይጠበቅ ከባድ ምላሽና አነጋጋሪ ምላሽ ሰጥቷል። የሰጠው ምላሽ ምንድነው? ካሙዙ ካሳ እንግዲህ በአርቲስቶቹ ተከሷል። የተከሰሰበት ምክንያትና ያደረገው ተግባር ምንድነው የሚለው በዛሬ ቪዲዮ እነዚህንና አሪፍ መረጃ አዘል አስቂኝ ፈታ ዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ ይዘን በሰዓቱ ከቸስተ ብለናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ እናልፋለን። ምስሉ ላይ የምትመለከቱትን ወንድሜ በፈቃደኝነት ላይ የተመሰረተ ከፍተኛ የሆነ You get it? What? If you don't get it, forget about it. ሐሳቡ እኮ መጀመሪያ ላይ ጀርስ ያመጣው ይሄን ልጅ ሮስት እንድናረገው ነበር። ናቹራሊ ሮስት ለመደረግ የተፈጠረ ሰውዬ አሁንም ደግሞ ሌላ አንገን ተገኘበት። ወይኔ ባላቸው ግን ብራዘር ምንድነው ገቢና ኪስ ላይ ይሄን ቪዲዮ እስኪዩት። አውራ ዶሮ በቀን ስንት እንቁላል ይጥላል? አንድ ነው። መንፈስ ቅዱስ ምን ልታወራው? እንቁላል ጥራጥሬ ነው ወይስ ፍራፍሬ? ፍራፍሬ። ንፋስ ነው ዘመዴ። ሴት ዶሮ 12 ብልት አላት ከተባለ ወንድ ዶሮ ስንት ብልት አለው? እንደ አንድ ነው። አቤቱ ጥሙጋ የምን ብሔር ብሔረሰብ ነው? ያማራ። አንተ እንደውም ለማህይምነት ነው ስትፈጠርም የተፈጠርከው። ሌላ ጥያቄ ያላችሁ ከበደም ቼኒ አዳል በለጠ ስሜ የጀግናው ልጅ አንተ ዶሮ ስንት ብልት አላት? አቧላ ቅልሽ ሚጂና ዶሮዋን ጠይቃት። የልጅቷ ጥፋት ነው በቃማ። እንዴት በግ ተራ ያለ ሰው ትጠይቂያለሽ? ቦምባስቲክ ሳይድ አይ ምናልባት እንግዲህ እዛ ከበግ ጋር በጣም ከመቆየታቸው የተነሳ የበግ ስነ ልቦና ተላብሶ ቢሆንስ የሚል ሐሳብ ያለ። ከዶሮ ለባሰ ሰው እንዴት ስለ ዶሮ ይጠየቃል? እንቁላል ከጥራጥሬ ያልከኝ ሰውዬ ግን ነብስ አይማር። ይሄ ቀለም ነው ግሪን። እሺ የሉ ከረር ይሄ ምንድነው? ጨለማ ምን አይነት ከለር ነው ያለው? በጌታ ወየ አረንጓዴ። እሺ አንተ ቀለሙን ከመለስኩላ ሸልማል። እሺስ አይ ኦሆ አሁን እቺማ ቀላል ናት። እቺስ ቢጫ ኤስ ሰማያዊ እሺ ኤስ ሁላ ነው ይመቸ እግዚአብሔር። እሺ ብርሃኑ ነጋ ግን ይሄንን ሲሰማ እዚህ ላይ ብላ ለሞት ይቻላል እንዴ? ሰው ተሳስቶ አንዱን ያገኝ ወይኔ ባላቸው ሀበሻ ወንድ በአንድ ቃል ብትገልጻቸው እንዴት ብትገልጻቸው? ናሙዬ ፍሪላንስ ኤክስቲ ይሄ ኦርቢት 600 ሞዴል 470 ሊትር ነው። እንደምታዩት ሆዱ ሰፋ ያለ ለአቀማመጥ በጣም ምቹ እና ይሄን ስትፈልጉት የነበረው ፍሪጅ አይደለም ከሰው በሚገኘው ሱቃችን ጎራ በማለት ያገኙታል። ትክክል ሜመሮች ያሳል ተጨላላ ኢማጡን ታቃሪጭ አንጣምቦ። ማንኛውም አሁን ያያችሁትን ፍሪጅ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ደካ አድርጉልኝ። 600 ሞዴል 470 ሊትር ነው። ይሄማ ፍሪጅ ነው ሰው አይደለም። ዛሬ እኔና ጓደኛዬ ቀን ወጥቶልናል። ይኸው ጀላቲ ይሁን ምን ይሁን አናውቅም። አጣርቻ ሰሞሽ ማን ይኸው ጀላቲ ይሁን ምን ይሁን አናውቅም። ተገዝቶልናል። አይስክሬም ነው የሚባለው። አይስክሬም
ግርጣት 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 ካዲያው ለእነዚህ ሰዎች ቀን ያወጣ አምላክ ለኛስ ምን ይሳናል? የሰዎቹን ልብ አነሳሳልኝና ሰብስክራይብ ያድርጉኝ ላይክ የሚያደርጉልኝ ጋር እንደዚህ ልጅ ቀን ይውጣላችሁ ብዬ ልመርቃችሁ። ግርጣቷን ፓርት ስኪፕ በሏት አያዋጣም። ይሄ ወገብ ላይ መነጽር ተደርጎ የሚሰራውን ትሬንድ ስሩት እንጂ ሴቶች እንዳሚውን ግር ሲሆን ብቻ ነው እንደምትሰሩት። ሞክሩት፣ መነጽሩ ይሰበር ከፈለገ እንዴ። ይሄኔ ገንዘብ የሌለው ወንድ ባናተ ተተከል ምናምን ቢሆን ሰርታችሁታል እንዴ። ማንም እንዳያገባ በ2018 ይሄን ትሬንድ ያልሞከረ ሴት ዋው 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 ትክክለኛ የመነጽሩን ስሜት ነው የገለጻችሁ። ይሄ የዝሆን አንገት አይደለ እንዴ? የምን ወገብ ነው የምታሳየን? ወገብ ላይ አልነበር እንዴ የተባለው ትሬንድ? ዳኛ የለሽም እንጂ እኮ በ450 ሺህ ብር የሚያወጣውን በሬ ነው የምታኪው። እኔ እኮ ከሃይማኖት ጋር ምንም ችግር የለም። እኔ ራጉኤል ቤተክርስቲያንና ኗር መስጊድ ሁለቱ አጠገብ ያሉበት መርካቶ ተወልጄ አያቴ ራጉኤል እየወሰደች ነው ያሳደገች። እኔ አላህ የሚመቸኝን እግዚአብሔር ይመቸኛል። ሃይማኖት ግን ምንድን ነው? ሃይማኖት ምንድን ነው? ሃይማኖት ያው በቃ አምናለሁ። ዋና ፓወሮች ሰርቶልኛል። ዋናው ተሰራለ ምን ያለው የሙስሊምም የክርስቲያንም በአንድ ስጋ ቤት ወይኔ በላቸው ወይኔ በላ የሥራ ፈጠራ እኮ የሚባለው ይሄ ነው ጋይስ። ቦምባስቲክ ሳይድ አይ የትኛውም ከስተመር አልፎ ሄዶ ሌላ ቦታ አይገዛም ማለት አይደል? ማን ነው ግን ያረደው ነው? በይብዬ ነግሬሽ ነበረ አንቺ ላድነው ፍቅሮችን እንዳይሞት ፈርቼ አልተውም እምቢ 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 እምቢ። ይሄ ነገር ግን በባር ብናየውስ አየር ላይ ያለ በቃ ከኑሮ ጋር ግጥሜ የነበረን ሰዓት ላይ የወደቅኩት አወዳደቅ ሕፃን እያለሁኝ 5 ብር ጥዬ እንግዲህ ከፋዘር ጋር ትንሽ ባለመስማማት ምክንያት በወፍ በረሬ ስመለስ ያለውን ሞመንት አስታወሰኝና አንተ ያማሃል ሳርን በላ ነበር በጣም ቸግሮን ዋን ፖይንት በጣም ማለት ነው። ሳር ያጭድን እየቀቀልን ፓርስሊ ነገር እንትን ጋር ትንሽ ይሄ ማነው ወዲ አክር የሚባል የማሽላ አይነት እንትን አለ ማሽላ ነው እና በጣም እንትን ነውና ደረቅ ነው። እሱን በጣም ስትቀቅል ያብረሽ ጎመን ማነው እንደ ጎመን ሳር ማን ሐሳቡ የሚያመጣኝ የሆነ ሰው ነው ዝም ሳር ለምን አንበላም? ዩኒቨርሲቲ ልጆች ነበሩ፣ ሳይንስ ተማሪዎች ነበሩ ምናምን ትንሽ የሚያውቁ ትንሽ ግሪን ያስፈልገዋል ከእንትኑ ጋር አለበለዚያ የድርቀት ምናምን ያመጣል ብለው ነው መሰለኝ። ግን ረሃብ ነው በቃ ጀስት ፖሊሽን መሙላት ራሱ። እኔ ግን በዚህ ጉዳይ ላይ እርግጠኛ ነበርኩ። ይሄ ሁላ ሰው እንደ በሬ ይሄ ሁላ ተማሪ እንደ በሬ ሲረፈር ሳር በልቶ መሆኑ መቼ ጠፋኝ። በጌታ ወይ ይሄ ሳር ከሚበላ ሰው የሚጠበቅ ድንቅ ተግባር ለጨዋታ ነው ጋይስ። እንዳታመሩና ኮንታ እንዳትከቱኝ። ምርጡ ገበታ ላይ ምን ትሰራላችሁ? እኔ መሰለሽ ሳር ቀቅሎ የበላ ጀግና እንቁ የሆነ ሰው እያለ ምን እያደረጋችሁ ነው ሼፎች ያመጣችሁ የምታወዳደሩት? ያው ብርሃኑ ነጋ ሳሩን ከበላ አይቀር ተቀቅሎ እንግዲህ በምግብ መልክ ከተበላ አይቀር እንልበሰው ብለው ይፈረዳል። እነዚህ ላይ ይወዱኛል ያዩ ወንዶች ሁሉ ሲከተሉኝ ቀኑን እየዋሉ እኔ ስንጃ እኔ ልቤ ሰጋ ሲከተሉኝ ከቆላ እስከ ደጋ ውበቴ ሁሉን የማረከ እኔ እኮ ነኝ ሁሉን የታደልኩ። ኧረ የዱር እንስሳ መሀል ከተማ የገባ መስሏቸው ሊያድኑሽ እንዳይሆን በእርግጠኝነት ጭላዳ ዝንጀሮ ከባሊ ተራሮች አዲስ አበባ ገባ ብለው መልሰው እንግዲህ አፋፍሰው ወደ ብሔራዊ ፓርክ ሊመልሱሽ ነው የሚሆነው። ጋይስ ሬሌ እንዳትበሳጩ።
በዚህ ጉዳይ ላይ ሀሳብ ስጡኝ ብላ ራሷ ናት ቪዲዮን አፕሎድ ያደረገችው። በርካታ አርቲስቶች ከሙዚቃ ዛን ለመክሰስ ቀጥታ የአዲስ አበባ ብልጽግና ጽሕፈት ቤት መሄዳቸው ተሰማ። በህግ በኩልም ክስ መስርተዋል፣ እየታየ ነው የሚገኘው። አሁን ግን አርቲስቶቹ በጠቅላላ ተሰብስበው ሄደው ብልጽግና ጽሕፈት ቤት እንዴት እጩ አደረጋችሁ ሲሉ ጥያቄ አቅርበዋል። እንደሚታወቀው በብዙ ሚሊዮን ብር የሚቆጠር ጨረታ ለካሙዚቃ በባህል ሚኒስቴር መሰጠቱ የሚታወቅ ነው፣ ካለ ምንም ጨረታ ማለት ነው። በዚህ ተነሳም ብዙ በርካታ አርቲስቶችን ወደ ብሪክስ አባል ሀገራት ይዞ ሄዶ የባህል ዝግጅት ማዘጋጀቱ ይታወቃል። ግን እነዛ አርቲስቶች ምንም አይነት ክፍያ አልተከፈለንም በሚል በአርቲስቱ ላይ ክስ ሲያቀርቡ ቆይቷል። እንደዚሁም ቼክ የጻፈላቸው ወገኖችና ድርጅቶችን እንደዚሁ ገንዘቡን ሊያወጡ ሲሄዱ ስንቅ የለውም በሚል እንደተገለጸላቸው ይታወቃል። ከነዚህ መካከል የኢትዮጵያ አየር መንገድ 9 ሚሊዮን ብር ከካሙዙ ካሳ አልተከፈለውም። እነዚህን አርቲስቶች ወደ ውጭ ሀገር ያጓጓዘበት ገንዘብ አልተከፈለንም ሲሉ ክስ ያቀረቡት እነዚህ አርቲስቶች ወደ ብልጽግና ጽሕፈት ቤት የአዲስ አበባ ብልጽግና ጽሕፈት ቤት ማለት ነው እዛ በመሄድ ተቃውሟቸውን አሰምተዋል። ይህን ተከትሎም የአዲስ አበባ ብልጽግና ከፍተኛ አማሪ ሆኑት። ያው እንግዲህ በዚህ ጉዳይ ላይ ካሙዙ ካሳ እንግዲህ ከአርቲስቶቹ ትራቭል እንዲያደርጉ ካዘጋጀው ፕሮግራም ላይ እንግዲህ ሁሉንም ነገር በክፍያው በአግባቡ አልተፈጸመም በሚል እንግዲህ የብልጽግና ቢሮ ላይ አርቲስቶቹ ከሰውታል። በዚህ ጉዳይ ላይ እንግዲህ ሌሎች መረጃዎች ደግሞ ስለዚህ ጉዳይ ዲፕ የሆኑ መረጃዎች ሲወጡ ይዘንላችሁ ከች ምንል ይሆናል። እዚቹ ጋር ሰብስክራይብ ማድረግ እንዳይረሳ። በጣም ደስ እንደሚል ሪኮመንድ ላደርጋችሁ እፈልጋለሁ። ወደቁን ደግሞ አልፈራውም because እንዳፈረሽ ያለ እኔ ኢትዮ ቴሌኮም ልክ ካርድ እንደሞላው እንደዚህ ነው። 1 ሰዓት እስከ 9 ሰዓት ምግብ ሳልበላ ቆይቼ ከምግብ ጋር ስገናኝ የማረገው ሪአክሽን ይቀጭኑ ተረጋጋጅ ምንድን ነው የልጅው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። የከሰረ ነብይ ይጫወታል በብይ የሚባል አባባል አለ። አትፈልጉት፣ አታገኙትም። አዲስ ነው እንዴ ሰውዬ? ምን ይሆኑ ነው እርሶ እንዴ? ነብይ በቃ ካልታዩት ተውት እንጂ አይታይም ብለው ጸልዩ። እንግዲህ ታየ፣ እርሶ ፌክ ኖት ማለት ነው፣ ዋሽተውናል ማለት ነው። ከዋሹ ቴድሮስ አፍሮ ወይም ቴዲ ካሳው የሚባለው ሰውዬ እሱም ኃጢአተኛ ነው፣ እርሶም ኃጢአት ሰርቷል። ሁለታችሁም ንስሐ ግቡ። ንስሐ እርሶ በማዋሸት እሱ ደግሞ በመስፈን ሁለታችሁም ተመሳሳይ ናችሁ። ለዛ ሁለታችሁም ንስሐ እንድትገቡ ፈልጋለሁ። ሌላው ነገር ደግሞ ለምን ቪዲዮውን ከቲክቶክ ላይ አጠፉ? ቢታይ ኖሮ ቪዲዮ የዘፈኑ ምናምን ባይታይ ጸሎቴን እግዚአብሔር ሰማው ወገኖቼ ሰብሰብ በሉና ደግሞ እናመስግን ብለው ሊቀፍሉ እንጅሩ። እንደዛ የሚባል ነገር የለም። አሁን ተጋልጠዋል። ንስሐ ይግቡ። ውሸት ምንም አያረግም። በቃ ቪዲዮ ተበልተዋል። በቃ የከሰረ ነብይ ይጫወታል። ለተለይ ሃይማኖት ነክ ጉዳዮች ላይ በግሌ እኔ አስተያየት መስጠት አልፈልግም። ምክንያቱም እናንተን ተመልካቾቼን አከብራለሁ። በቃ ሃይማኖት የግሌ ሀገሬ ጋራ ነው። ኢንተርቴን ለማድረግ ለመዝናናት ነው እና መረጃ ለማግኘት ነው የተገናኘ ነው። በእንደዚህ አይነት ኬዝ መረጃ ባልሰጥ ደስ ይለኛል። ግን እንደኔ ሐሳብ በእንደዚህ አይነት ኬዝ ዘፈን በየትኛው ሃይማኖት እንግዲህ ጽድቅ ሆኖ አያውቅም። መዝሙር ነው ፈጣሪን የሚያከብር ነገር። ሌላው ነገር ሁሉ የሚያመልክ ነገር ትክክል ነው ተብሎ አይታሰብም አይደል? በዚህ ጉዳይ ላይ መጽሐፍ ቅዱስም የትኛውም ነገር ዘፈን አይደግፍም። ግን በዚህ ጉዳይ ላይ ገና ለገና ይሄ የቴዲ አፍሮ በሰው ልብ ውስጥ ያለውን ዋጋ ስለሚያውቁ በዚህ ጉዳይ ላይ ተያይዞት አብሮ የሰውን አቴንሽን ለማግኘት የሚሰራ አንዳንድ አላስፈላጊ የህፃን ልጅ ስራ ነው ብዬ አስባለሁ እንደዚህ አይነት ጉዳዮች። ምክንያቱም ምንም ጥያቄ የሌለው ነገር የትኛውም አይደለም ኢትዮጵያዊ የሆነ ሰው ከኢትዮጵያ ውጪ ያለ የሌላ ሀገር ዜጋ ራሱ የቴዲ አፍሮ ቪዲዮ ፐርፎርም ሊያደርግ እንደሚችል ምንም አይነት ጥያቄ የለውም። በቃ የሚታወቅ ነገር ነው። ሶ ከዚህ ጋር አብሮ ለመነሳት የሚያደርጉት ጥረት ነው። ጋይስ ደጋግማችሁ የነሱን ነገር ደግሞ በማለት ፕሮሞት አታድርጓቸው። አቴንሽን ፍለጋ ነው። መሀል ሰብስክራይበር ላይ ነኝና ሰብስክራይብ አድርጉኝና በቃ ከመሃሉ አለፍ እንበላ። ሁሌ መሀል ለምኑናል። ሰፖርት አድርጉኝ። ጀለስ እንደዚህ ቪዲዮ ሰራለሁ ብለሽ እንደዚህ ጎርፍ መሀል እየገባሽ
መጨረሻሽ ተጠራርገሽ ኮንታ እንዳይሆን። ቂጡን ወስደሽው ነው እንዴ? አታረጊውም። ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ? ያምሻል። አንድ ያለኝን ቂጥ አሁን እኮ ምንም ያለ ቂጥ ነው ያወጣሁት። ምንም ቂጥ የለኝም። አጥበሽ አምጪ። በአርቲፊሻል እኮ በቃ አለቀ እኮ። በጣሪ ስትል እኮ ለምን ጉንጫ አታክልም? በቂ አይደለ እንዴ ጋር መዋዋስም አለው። ወንዶች ጠንቀቅ በሉ። እየተዋዋሱ ነው እንግዲህ አይናችንን የሚያሰቃዩት። አይናችን ማለት ያው በቃ ገብቷቸዋል። ናሆም ፎንቴ የሚባል ልጅ ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበረ። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠት ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃ ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ። አዎንታ በርሲሳ እንግዲህ በቃ የኢትዮጵያ ጀግና፣ ለወንጀሎች ደግሞ የወገብ ቅማል የሆነ ሰው ነውና በጣም ይችላል በእርግጠኝነት። ስለዚህ ጉዳይ እንግዲህ አዎንታ በርሲሳ ፌክ ነገር የተናገረ ስለመሰለኝ ስለዚህ ጉዳይ ላይ ለማጣራት ሞክሬ ነበረ። ናሆም ፎንቴ ራሱ ስለዚህ ቪዲዮ እንግዲህ ቪዲዮን ማውረድ ስላልቻልኩኝ የተከለከለ ቪዲዮ ስለሆነ ነው ይሄን ቪዲዮ አላመጣሁላችሁ። ናሆም ፎንቴ ራሱ ይሄ 15,000 ብር ብቻ እንደተሰጠው አምኖ ተናግሯል። እንግዲህ አዎንታ በርሲሳ እንግዲህ ኢትዮጵያን ለሚቦጠቡጡ ለሚያስጨንቁ እንግዲህ ለሙሰኞች ምርጥ መድኃኒት የሆነ ሰው ነውና በቃ እንዳንተ አይነት ሰው ያብዛልን እያለ ያው ሌባ የሆናችሁ ሰዎች ምንም ማድረግ ትችላላችሁ። ላይመቻችሁ ይችላል አይደል? በቃ እንደኔ በንጹህ ባለን በጉልበት ፈጣሪን ተማምነን እንግዲህ ለምንሰራ ላይና ለእናንተ ምርጥ ሰው ነው። ቢያንስ ከመበላት እንተርፋለን። በላባቸው ብዙ እንግዲህ አረብ ሀገራት ላይ ምናምን ለፍተው ብዙ ሴቶች አረብ ሀገራት ላይ ለፍተው ያመጡትን ገንዘብ እየተበሉ አንዳንድ ድርጅቶች እንግዲህ የሰውን የልብ ትርታ በመከተል የሰዎችን ገንዘብ እየዘረፉ ያሉትን መረጃ እያወጣ ይገኛል። እንዳንተ አይነት ሰው ያብዛልን እያልን የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በአዝናኝ በአስተማሪ በምርጥ ቪዲዮ ተመልሰን እስከምንገናኝ አሁን እዚህ ጋር ያያችሁ ያላችሁ ሰዎች እዚህ ጋር ደርሳችኋል። እዚች ሚኒት ላይ በቃ ያያችሁና ፕሊስ ባካችሁ ሰብስክራይብ ሳታደርጉ እንዳትወጡ፣ ላይክም አድርጉት። ይሄን ቪዲዮ ኤዲት ለማድረግ ከዚህ ሰዓት በኋላ ቢያንስ 5 ሰዓት ከዛ በላይ ኤዲት ይደረጋል። ፕሊስ በቃ እንደ ቀላል ነገራት ትንሽ ሰዓት ኢንተርቴይን ካደረጋችሁበት ሰብስክራይብ እና ላይክ እንደደረሳ በአሪፍ በምርጥ በአዝናኝ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከናንተ ጋር ይሁን።